ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። በመላው ሀገሪቱ የሚገኙ ሁሉም ባንኮች አገልግሎቱን እንዲጀምሩ ከኢትዮጵያ ብሔራዊ ባንክ መመሪያ መሰጠቱ ተሰምቷል። ሁሉም ባንኮች እንዲተገብሩት በተሰጠው መመሪያ መሰረትም በሚሊዮን ዶላር የሚቆጠር ገንዘብ መውጣቱ ተነግሯል። ሙሉ መረጃውን እናጋራችኋለን። በአሁኑ ወቅት በሀገሪቱ የኑሮ ውድነቱና የተለያዩ የፍጆታ ዕቃዎች ጣሪያ በነካበት መንግስት በበኩሉ በዛሬው ዕለት በከፍተኛ ደረጃ የዋጋ ንረት ወይም የዋጋ ጭማሪ ቀንሷል ሲል መናገሩ ተሰምቷል። ለመሆኑ ይህ እንዴት ይታያል? በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። የጤና ሚኒስቴር በዝንጀሮ ፈንጣጣ በሽታ የተያዙ ኢትዮጵያውያን ቁጥር ማሻቀቡን በዕለታዊ ሪፖርቱ አስታውቋል። ለመሆኑ በዚህ አስከፊና አስፈሪ በሽታ የተያዙ ዜጎች ቁጥር ስንት ደረሰ? የሚኒስቴሩን ሪፖርት የምናጋራችሁ ይሆናል። የገንዘብ ሚኒስቴር የማክሮ ኢኮኖሚ ማሻሻያውን ተከትሎ የእስካሁን አፈጻጸምን አስመልክቶ ማብራሪያ ሰጥቷል። በማብራሪያውም አነጋጋሪ የሆኑ ጉዳዮች መነሳታቸው ተሰምቷል። የተነሱ ጉዳዮችስ ምንድናቸው? በዝርዝር የምናደርሳችሁ መረጃችን ነው። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። የመልክዓ ምድር አመልካች ምርቶች ጥበቃ ስርዓት በአንድ ዓመት ውስጥ ተግባራዊ የሚያደርግ ረቂቅ ሕግ መዘጋጀቱን የኢትዮጵያ አእምሯዊ ንብረት ባለስልጣን አስታወቀም። ኢትዮጵያ በገበያ ላይ ከፍተኛ ተፈላጊነት ያላቸው በርካታ የግብርና እንዲሁም የዕደ ጥበብ ምርቶችን የምታቀርብ ቢሆንም እስካሁን የመልክዓ ምድር አመልካች ስርዓት ተግባራዊ አላደረገችም ሲሉ በባለስልጣን መስሪያ ቤቱ ዋና ዳይሬክተር የሆኑት አቶ ወልዱ ይምሰል ተናግረዋል። ይህም ደግሞ ምርቶች የሕግ ከለላ ባለማግኘታቸው አርሶ አደሩ የጥረቱን ዋጋ እንዳያገኝ፣ ጥራት እንዳይረጋገጥላቸውና በሌላ በኩል ደግሞ አስመስለው የሚቀርቡ እንዲበራከቱ ያደርጋልም ብለዋል። ዳይሬክተሩ አክለውም ስርዓቱ ምርቶች በዓለም ንግድ ውስጥ ከተመረቱበት ስፍራ ጋር ተያይዘው እንዲታወቁ እድል የሚሰጥ መሆኑንም ገልጸዋል። ተግባራዊ ይሆናል የተባለው ስርዓት ሲተገበር በፍጥነት ሊያድግ የሚችልና ተጨባጭ የሆነ የኢኮኖሚ ለውጥ ሊያመጣ የሚችል መሆኑን አንስተው በአንድ ዓመት ውስጥ የሕግ ስርዓቱ ተግባራዊ የሚደረግ መሆኑንም አስታውቀዋል። ረቂቅ ሕጉን ማዘጋጀት ከተጀመረ ከ2 ዓመታት በላይ መሆኑን የገለጹት አቶ ወልዱ በአሁኑ ወቅትም ተግባራዊ ለማድረግ በዘርፉ ልምድ ካላቸው እንደ ቻይና፣ እንግሊዝና ከተለያዩ የአፍሪካ ሀገራት ልምድ እየተሰበሰበ ስለመሆኑ ተናግረዋል። ይህም ደግሞ ለፍትሐዊ የንግድ ውድድር፣ የገበያ ተወዳዳሪነት እንዲሁም የሸማቾችን ፍላጎት ከማሟላት ባለፈ የግብርና ምርቶችን ለማሳደግና የምርቶችን ተጠቃሚነት ለማረጋገጥ የሚያስችል መሆኑን ታምኖበታልም ተብሏል።
ሀገር በቀል የኢኮኖሚ ሪፎርሙ ኢንቨስትመንትን የሚያበረታታ ሰፊ የሥራ ዕድል የሚፈጥር እንዲሁም የአሰሪና ሰራተኞች መብትን ተጠቃሚነት የሚያሳድግ ነው ሲል የሥራና ክህሎት ሚኒስቴር ገለጸ። ይህ የተገለጸው ደግሞ በሥራና ክህሎት ሚኒስትር ዴኤታው ክቡር አቶ ዳንኤል ተሬሳ የተመራ ልዑካን ቡድን በዓለም የሥራ ድርጅት 113ኛው ጉባኤ ላይ እየተሳተፈበት ባለበት ወቅት ነው። በዚህም በኢትዮጵያ እየተተገበረ ስለሚገኘው ሀገር በቀል የኢኮኖሚ ሪፎርም ሰፊ ማብራሪያ የሰጡት ሚኒስትር ዴኤታው ሪፎርሙ ኢንቨስትመንትን የሚያበረታታ ሰፊ የሥራ ዕድል የሚፈጥር እንዲሁም የአሰሪና ሰራተኛ መብት ተጠቃሚነትን የሚያሳድግ ነው ሲሉም ተናግረዋል። በተለይም ለኢንተርፕራይዞች ሁሉን አቀፍ ድጋፍ በማጠናከር በሀገር ውስጥ ሰፊ ዘላቂና ጥራት ያለው የሥራ ዕድል ከመፍጠር አኳያ አበረታች ውጤት እያገኘ ስለመሆኑን አክለዋል። በተጨማሪም የዜጎችን መብት ክብርና ተጠቃሚነትን በማረጋገጥ ሕጋዊና ደህንነቱ የተጠበቀ የውጭ ሀገር ሥራ ስምሪትን ተግባራዊ በማድረግ በመስኩ አዳጊ ውጤት መመዝገቡንም አንስተዋል። በሌላ በኩል የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነውና የ5 ሚሊዮን ኮደርስ ስልጠና ኢትዮጵያ በዲጂታል ኢኮኖሚ ግንባታና በዘርፉ የዜጎችን አቅም በማሳደግ ተጠቃሚነታቸውንና ተወዳዳሪነታቸውን ለማጎልበት ያዘችውን ጠንካራ አቋም የሚያሳይ እንደሆነም አብራርተዋል። ካለፉት 30 ዓመታት ወዲህ ለመጀመሪያ ጊዜ በዚህ ዓመት መንግስት ከብሔራዊ ባንክ በቀጥታ ምንም አይነት ብድር አልወሰደም ሲል የገንዘብ ሚኒስቴር አስታወቀም። ይህ የተባለውም በዛሬው ዕለት የገንዘብ ሚኒስትሩ አቶ አህመድ ሺዴ የተሟላ ማክሮ ኢኮኖሚ ማሻሻያው የእስካሁን አፈጻጸምን አስመልክቶ ማብራሪያ በሰጡበት ወቅት ነው። በዚህም የተሟላ ማክሮ ኢኮኖሚው ማሻሻያ በተለያዩ አመልካቾች ኢኮኖሚው ጤናማ እድገት እንዲያስመዘግብ ያስቻለ መሆኑን የገንዘብ ሚኒስትሩ ገልጸዋል። የማሻሻያው ትግበራም በከፍተኛ ኃላፊነት እየተመራ መሆኑን በሰጡት ማብራሪያ ያነሱት ሚኒስትሩ ለዚህ ደግሞ አንዱ ማሳያ የገንዘብና የበጀት ፖሊሲ እየተመራበት ያለው መንገድ ነው ብለዋል። እንዲሁም ካለፉት 30 ዓመታት ወዲህ በዚህ ዓመት ለመጀመሪያ ጊዜ መንግስት የበጀት ጉድለትን ለማሟላት ከብሔራዊ ባንክ በቀጥታ ብድር እንዳልወሰደ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ሚኒስትሩ አክለውም የገቢ አሰባሰብን በማሳደግ ከልማት አጋሮች የሚያገኘውን ሀብት አሟጦ በመጠቀም እንዲሁም የመንግስት ወጪ አስተዳደርን የማሻሻል ስራ ለዚህ ስኬት መገኘት ምክንያት መሆናቸውን አስረድተዋል። በተጨማሪም የኢትዮጵያ ኢኮኖሚ በዚህ ዓመት የታቀደውን 8.4 በመቶ እድገት የሚያስመዘግብበት አፈጻጸም ላይ እንዳለ የተናገሩት ሚኒስትሩ በዚህ ዓመት ደግሞ ከወጪ ንግድ የተገኘው ገቢ በኢትዮጵያ ታሪክ ከፍተኛ መሆኑንም አክለዋል። በሌላ በኩል የታክስ ገቢም ካለፈው ዓመት 2 እጥፍ ያህል መሆኑን በማብራሪያቸው አንስተዋል። የጤና ሚኒስቴር በዝንጀሮ ፈንጣጣ በሽታ የተያዙ ኢትዮጵያውያን ቁጥር ማሻቀቡን በዕለታዊ ሪፖርቱ አስታወቀም። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ ወይም ኢምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 18 ደርሷል ተብሏል። እንደ መረጃው ከሆነ እስካሁን የተመዘገበው ሞት 1 ብቻ መሆኑ የተገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር ደግሞ 15 መሆኑ ተጠቁሟል። ባሳለፍነው ሳምንት ረቡዕ ዕለት ሚኒስትሩ ባወጣው መግለጫ ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ከተያዙ ሰዎች ውስጥ የአንዱ ሕይወት ማለፉንና በበሽታው መያዛቸው የተረጋገጠ ሰዎች ብዛት 6 መድረሱን ባለፈው ቅዳሜ ማለትም ግንቦት 23 ቀን 2017 ዓ.ም ባወጣው ዕለታዊ መረጃ መግለጹ የሚታወስ ነው። አሁን ባወጣው ሪፖርት ግን 2 ሰዎች ከበሽታው ማገገማቸውን ያመላከተው የጤና ሚኒስቴር በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው ደግሞ በ63 ሰዎች ላይ መሆኑን አስታውቋል። እንደ አውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆነ ደግሞ በኢትዮጵያ የዝንጀሮ ፈንጣጣ ምርመራ የሚካሄደው በ3 የሀገሪቱ ከተሞች ብቻ ማለትም በአዲስ አበባ፣ በአዳማና በሐዋሳ መሆኑን ይጠቁማል። ማስተባበሪያ ተቋሙ በ3 ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክ ችግር ፈተና እንደሆነበትም ተነግሯል። በዚህም በበሽታ
በበሽታው የሚያዙ ሰዎች ቁጥር እየጨመረ መምጣቱ የተገለጸ ሲሆን እስካሁን ባለው ሂደት በበሽታው ተይዘው ከነበሩት ሰዎች መካከል የየትኛው ግለሰብ ሕይወት እንዳለፈ ግን በግልጽ የተባለ ነገር የለም። በበሽታው የተያዙት የመጀመሪያዎቹ ሰዎች የተገኙት ከኬንያ ጋር በምትጎራበተው ሞያሌ ከተማ አስተዳደር እንደነበርና በበሽታውም የተያዙት የ21 ቀን ዕድሜ ያለው ሕፃን ልጅና እናቱ እንደሆኑ መገለጹን በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በሀገሪቱ አሁን ላይ ያለው የዋጋ ንረት ወደ 13 በመቶ ዝቅ ብሏል ሲሉ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናገሩ። የምርታማነት ማደግና መንግስት የተገበራቸው የገንዘብ ፖሊሲ እርምጃዎች የዋጋ ንረት የሚጨምርበት መጠን እንዲቀንስ ማድረጉን ነው ሚኒስትሩ የተናገሩት። በዚህም የዋጋ ንረት አሁን ላይ ወደ 13 በመቶ መውረዱን የተናገሩት ሚኒስትሩ የተለያዩ አመላካቾችም የኢትዮጵያ ኢኮኖሚ ጤናማ መሆኑን የሚያረጋግጡ ናቸው ሲሉም ተደምጠዋል። ይህም የተባለው ደግሞ በዛሬው ዕለት ሚኒስተሩ የተሟላ የማክሮ ኢኮኖሚ ማሻሻያው የእስካሁን አፈጻጸምን አስመልክቶ ማብራሪያ በሰጡበት ወቅት ሲሆን ኮንትሮባንድና ሕገ ወጥ የንግድ እንቅስቃሴን ለመከላከልም መንግስት በትኩረት እየሰራ መሆኑን በማብራሪያቸው አንስተዋል። በሌላ በኩል ከፕሮጀክቶች አፈጻጸም ጋር በተገናኘም ባለፉት 7 ዓመታት የተገኘው ልምድም ተጠናክሮ መቀጠሉን የገለጹት አቶ አህመድ የተወሰኑ የጸጥታ ችግር ካለባቸው ቦታዎች በስተቀር የመንገድ፣ የመስኖ፣ የትምህርት፣ የጤናና የሌሎችም መሰረተ ልማት ፕሮጀክቶች ጥሩ ደረጃ ላይ ይገኛሉ ብለዋል። ሚኒስተሩ በማብራሪያቸው አክለውም በተሟላ ማክሮ ኢኮኖሚ ማሻሻያው በሁሉም የኢኮኖሚ ዘርፎች የተገኙ ውጤቶች ታሪካዊ ናቸው ብለው የተገኙ ስኬቶችም ተጠናክረው እንደሚቀጥሉም አረጋግጠዋል። የገንዘብ ሚኒስተሩ ይህም ቢሉም አሁን መሬት ላይ ያለው ሁኔታ ማለትም የኑሮ ውድነትና ሁሉም ዕቃዎች የዋጋ ጣሪያ መንካቱን ግን በተደጋጋሚ ከማህበረሰቡ የሚነሱ የሁል ጊዜ ጥያቄዎች ሆነዋል። ውድ ተከታታዮቻችን ቀጥለናል። የመንግስት አገልግሎቶች በሙሉ ያለ ፋይዳ መታወቂያ አገልግሎት እንዳይሰጡ እየተደረጉ መምጣቱን ተከትሎ በመላው ሀገሪቱ በሚገኙ በሁሉም ባንኮች አማካኝነት የፋይዳ መታወቂያ ምዝገባ ሊጀመር መሆኑ ተሰማም። በዚህም ባንኮች በድምሩ 6000 የፋይዳ ዲጂታል መታወቂያ መመዝገቢያ ኪት ወይንም የአሻራና ሌሎች መረጃዎች የመመዝገቢያ መሳሪያዎችን በግዢ ለማስገባት ከአስመጪ ተቋማት ጋር ውል መፈረ ተነግሯል። በዚህም መሰረት ይህ ስራ በሁሉም ባንኮች አማካኝነት በመላው ሀገሪቱ የሚከናወን ሲሆን ለዚህ ስራ የሚያገለግሉ ማሽኖችና ቁሳቁሶች ግዢ እየተከናወነ ስለመሆኑም ተገልጿል። ይህን ተከትሎም ሁሉም ባንኮች ለቁሳቁስ ግዢ 17 ሚሊዮን ዶላር ማውጣታቸውንና በአሁኑ ጊዜ በ2 ቢሊዮን ብር ወጪ የቁሳቁስ ግዢ መጀመሩን ከፍተኛ የባንክ ኃላፊዎች ተናግረዋል። የኢትዮጵያ ብሔራዊ ባንክ የፋይዳ መታወቂያ ምዝገባ በተወሰኑ አካላት ብቻ የሚከናወን ስላልሆነ ሁሉም ባንኮችን የፋይዳ መታወቂያ ምዝገባ እንዲጀምሩ አቅጣጫ መስጠቱ ተሰምቷል። ለዚህም ስራ በድምሩ 6000 የፋይዳ መታወቂያ መመዝገቢያ ኪት ወይንም የአሻራና ሌሎች መረጃዎች የመመዝገቢያ መሳሪያዎችን በግዢ እንዲገቡ ይደረጋልም ተብሏል። በዚህም በአዲስ አበባ በሚገኘው አንድ የኢትዮጵያ ንግድ ባንክ ህንፃ ላይ የአሰልጣኞች ስልጠና እየተሰጠ መሆኑም የተነገረ ሲሆን በዚህም ስልጠና ከሁሉም ባንኮች የተውጣጡ ከ120 በላይ ሰልጣኞች እየተሳተፉ ስለመሆናቸውም ተገልጿል። ስልጠናው በአብዛኛው የፋይዳ መታወቂያ ሶፍትዌር ላይ ያተኮረና የአመዘጋገብ ሂደቱን ያካተተ ሲሆን ስልጠናው ካሳለፍነው ሰኞ የጀመረ ሲሆን በዛሬው ዕለትም ይጠናቀቃል ተብሏል። በስልጠናው የተሳተፉ ሰዎችም ስልጠናቸውን ካጠናቀቁ በኋላ ወደ የባንኮቻቸው ተመልሰው በሁሉም ክልሎች በሚገኙ ቅርንጫፍ ባንኮች ሄደው ሌሎች ሰራተኞችን በማሰልጠን የፋይዳ መታወቂያ ምዝገባን በማፍጠን ሁሉም ዜጋ መታወቂያውን እንዲይዝ ይደረጋል የተባለው። ይህን ተከትሎ አሁን ላይ በአዲስ አበባ ከተማ አስተዳደር በበርካታ የመንግስት አገልግሎቶች ላይ ያለ ፋይዳ መታወቂያ እንዳይሰጡ እየተደረገ ሲሆን በተመሳሳይ በክልሎችም ከሚቀጥለው ዓመት ጀምሮም ይኸው አሰራር እንደሚጀመር ተነግሯል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 185 ብር መግዣው ሲሆን መሸጫው ደግሞ 188 ብር ከ70 ሳንቲም ሆኗል። እንዲሁም 1 ዩሮ 167 ብር እየተገዛ 170 ብር ከ34 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ ደግሞ 169 ብር መግዣው ሲሆን 172 ብር ከ38 ሳንቲም ደግሞ እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 39 ብር መግዣው ሲሆን መሸጫው 39 ብር ከ78 ሳንቲም ሆኗል። እንዲሁም የቻይናው ዩዋን ደግሞ 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።